መጀመሪያ በከመ ሰማይነ ከማውሪነ ነው እንደሰማን አየን። ብፁዕ አባታችን ባሬላ ሲሸከሙ ከክብሩ ስራ አስኪያጁ ጋር አይተናል። በርቀት መገናኛ ብዙሃን ናቸው። ግን ይህን አይነት ግዙፍ ህንፃ እንዲያማረ የከተማው ሴንተር የያዘና ላይን የሚገባ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩራት የሆነ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለን ስለ እንግዲህ በዓለም ያለችዋን ማለት ነው። ዝም ብላ በጅጅጋ ወይም በኢትዮጵያ የተገደበችዋን ሳይሆን ዓለም ላይ ያለችዋን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩራት የሆነ ትልቅ ህንፃና ግዙፍ ህንፃ በእንዲህ አይነት መልኩ ማስቀመጥ እውነት ለመናገር እንደው ጠቅላይ ቤተ ክህነት መንበር ፓትርያርክ ጠቅላይ ቤተ ክህነትም ያስጎበኛል የሚል እምነት አለን። ምክንያቱም ቀደም መምህሩ እንደገለጹት ክፉ ጠባሳ ነበር ዓለምን ያሳዘነ የዓለም ኦርቶዶክሳውያንን ያሳዘነ ያስለቀሰ ያስነባ ብዙዎችን ከትዳራቸው ከኑሯቸው ከቦታቸው ከሀብታቸው ያፈናቀለ ስራ የተሰራበት ቦታ እንደሆነ እናውቅ ስለነበረ ያ ታሪክ ዛሬ ተለውጦ እንዲማየቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩራት ነው። ዓለም አቀፋዊት ለሆነችው ቤተክርስቲያንና ይበል ያሰኛል። ሌላው ለብፁዕ አባታችን ልማታዊ ስራ አዲስ አይደለም ነው። ሁለተኛ ላይ የምናገረው ብፁዕ አባታችን ያው እኛ በቅርብ ርቀት ስለምናቃቸው በ15 ቀን ጊዜ ውስጥ ቤተክርስቲያን አሰርተው ታቦት አስገብተዋል። እኔም ነበርኩ እየተላላው በ15 ቀን ቤተክርስቲያን ተሰርቶ መሰረት ድንጋይ በተቀመጠ በ15 ቀን ውስጥ ቤተክርስቲያን ተሰርቶ ታቦት አይገባም የትኛውን ቦታ አላየንም። እና በ15 ቀን ጊዜ ውስጥ በብሎኬት የተሰራ ቤተክርስቲያን ታቦት አስገብተዋል። ልማትም ስራም አስተዳደራዊ መዋቅርም ለብፁዕ አባታችን አዲስም እንግዳም አይደለም። ይሄን ደግሞ ያደረጉት ገና ለዚህኛው ክብር ሳይበቁ ነው። ብፁዕ አባታችን ይዘውት ያደጉት ስለሆነ ነው። ልማትን፣ ስራን፣ ቀናነትን፣ በጎነትን ይዘውት ያደጉት ስለሆነ ነው ብፁዕ አባታችን ይሄንን ሊሰሩ የቻሉትና ይሄን በዚህ እንድትረዱት ለማለት ፈልጌ ነው። የልማት አባት ሆነው የመጡት ከመጀመሪያው ጀምሮ ነው። ከዚህም በላይ የሚያስደምምና የሚያስደንቅ ስራ ሰርተዋል። በኢየሩሳሌም በአይሁድ ለተደረገው ነገር እኛ ምስክሮች ነን አይደል ያለው ሐዋርያው። እኛ አባታችን ለሰሩ ስራዎች ምስክሮች ነን ነው። ሌላው መጨረሻ ላይ ደግሞ አንጋፋው ብፁዕ አቡነ ናትናኤል ትልልቅ ህንፃ ቤተክርስቲያን ሲሰራ እንሄዳለን። አሁን ብፁዕነታቸው በሚያስተዳድሩት ሀገረ ስብከት በየወረዳው ስንሄድ እንኳን ለመስራት ላይን ለማየት እንኳን የሚከብዱ ህንፃዎች ይጀመራሉ በየቦታው። አባታችን ይቆጣሉ፣ ያዝናሉ። ለምን እንዲጀመራችሁ ይላሉ እያልን እኛ እየተደናገጥን ባለንበት ሰዓት ምን ይላሉ እሳቸው? ይሄን ለመስራት ይሄን ለመጨረስ ብር አታጡም፣ ፍቅር ግን እንዳታጡ ይላሉ። በቃ እቺን ነው መቼም ያዝንላቸው። መቼም የቀደሙ አባቶቻችን መጽሐፍን የሚያስተምሩ ብቻ ሳይሆኑ ራሳቸውም ተነባቢ መጽሐፍት ናቸው። እንደ መጽሐፍ እናነባቸዋለንና ፍቅር እንዳታጡ ገንዘብ አታጡም ይላል። እውነትም እነኛ አብያተ ክርስቲያናት አልቀው ተመርቀው ነው ዛሬ የምናያቸውና ይቺኑ መልእክት ነው እኔ የማስተላልፈው። የብፁዕ አባታችንን መመሪያ በአግባብ የምንቀበል ከሆነ የሀገረ ስብከቱ ሰራተኛ ፍቅር ካለው ከአጥቢያው አብያተ ክርስቲያናት ጋራ ሰላማዊ ስራ ከተሰራ ለኔነት የሚል ከሌለ ለሃይማኖቴና ለቤተ ክርስቲያኔ ቅድሚያ ልስጥ የሚል ብዙ ጊዜ ራሳችንን ስናስቀድም ነው ቤተ ክርስቲያኗ የምትጎዳው። በአብዛኛው ብፁዕ አባታችን ለግላቸው አይደለም ትላንትና መጥተዋል፣ ነገ ደግሞ ወደ ሌላ ይሄዳሉ። አባታችን የዓለም አብያተ ክርስቲያናት መሪ ናቸው። እግርም ነው ሀገርም አልተሰጣቸውምና ለዚሁ ህዝብ ለዚሁ ቦታ ለዚህቹ ቤተ ክርስቲያን ነው ዋጋ እየከፈሉ ያሉት። ከክብሩ ስራ አስኪያጁ ጀምሮ ደግሞ ከታች ያለው ለዚህቹ ቤተ ክርስቲያን ነው እየደገማቸው ያላችሁትና ራሳችንን ሳናስቀድም ቤተ ክርስቲያኗን አስቀድመን የብፁዕ አባታችንን መመሪያ ተቀብለን ስራ የምንሰራ ከሆነ ከላይ እስካለው መዋቅር እስከታች እስካለው ፍቅር ካለ ይሄንን ለመጨረስ አቅም እናጣለን የሚል ግምት የለኝም። በመጨረሻ ላይ ደግሞ ማስተላለፈው መልእክት ያው መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ብፁዕ አባታችን በብፁዕ አቡነ ሳዊሮስ አመራር ሰጪነት ትልልቅ ህንፃዎች እየተገነቡ ነው ያሉት። እውነት ለመናገር በአሁኑ ሰዓት
በጣም ትልልቅ ህንፃዎች በብዙ ቢሊዮን ብር እየተገነቡ ነው ያሉት። ፍጥነታቸውም ጥራታቸውም ይገርመናል። ይሄን ስናስተያየው ደግሞ በጣም ለየት ብሎ ነው የምናየውና ይሄንን ለመጨረስና ለማጠናቀቅ ከጅጅጋ የሚወጡ የብፁዕ አባታችንም ልጆች እኛም የምናቃቸው የምናቀርባቸው በጣም ብዙዎች ስላሉ የገቢ ማሰባሰቢያ ኦንላይን የሆነ ነገር ቢዘጋጅ እዚህም ላይ ወይ ደግሞ አመቻች በሆነ በአዲስ አበባ ቦታ ላይ ብታዘጋጁና ይሄን እቅድ ለአባታችን ብታቀርቡ አባታችንንም የሚያውቋቸውና የሚወዷቸውም ጭምር በዚህ ላይ ስለሚሳተፉ በተለይ ደግሞ የጅጅጋ ሰዎች ደግሞ ዓለም አቀፍ አሜሪካ ላይ አውሮፓ ላይ የምናገኛቸው ብዙ ሰዎች ስላሉ እነኛም የሚሳተፉበት ዓለም አቀፋዊ የገቢ ማሰባሰቢያ አሁን አርሲ ላይ አባታችን እያሰሩ ያሉ ስራ ባዛር እያዘጋጁ ነው። ባዛር የተለመደ ነው። አሁን አርሲ ምስራቅ ሸዋ ላይ ባዛር ይታወቃልም የተለመደም። እዚህ አካባቢ ባዛር ይለመድ ይታወቅ አላውቅም፣ ግን ኦንላይን የሆነ ስራ ቢሰራ የተወሰነ ነገር ማግኘት እንችላለን የሚል ነው። በተረፈ ባየነው ነገር ተደምመናል፣ ተደንቀናል። በርቀት ስናይ የነበርነውን ደግሞ በአካል ስለረገጥነው እሱ አባታችን በረከት ተሳታፊዎች ስለሆንን እጅግ አድርገን እናመሰግናለን። በምትልኩን እንላካለን፣ በምታዙን እንታዘዛለን። በሚዘጋጀው የኦንላይንም ስራ ላይ ብዙዎች በነፃ አገልግሎት የሚሰጡበትን ነገር ሚዲያዎች እነ ቋንቋዬነሽ ሌሎችም የቤተ ክርስቲያን ልጆች ትልልቅ ስራ የሚሰራሉ። በዚህ ዙሪያ አንድ ቤተ ክርስቲያን አንድ ጊዜ የሚያጠናቅቁ ናቸውና እነኚህ ሚዲያዎችን ተጠቅመን አዲስ አበባ ላይ ብፁዕነታቸው ባሉበት ተጠርተው ተነጋግረን በእንዲህ አይነት መልኩ ቢሆን ይሄ ህንፃ በአጭር ጊዜ ውስጥ ይጠናቀቃል የሚል ሐሳብ አለኝ። በሌላ መልኩ ግን ብፁዕ አባታችን በሚያዙን እየታዘዝን እየተላላክን ከጎናችሁ ለመቆም ዝግጁዎች ነን ነው ምለው። አባታችን ይሄን ስላሳዩን እናመሰግናለን። ዝቅ ብለን እግዚአብሔር ያክብርልን።